ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የተወደዳችሁ የዚህ ፕሮግራም ተከታታዮች በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። በየነ በራሳ ነኝ። የአስቴርን መጽሐፍ እያጠናን ነው። 4 ጊዜ 4 ሴሽኖችን አይተናል። ዛሬ 5ኛውን ክፍል እናያለን። ክፍል 5ን የዛሬው ርዕሳችን ክፉ ጣልቃ ገባ ይላል እና ለመግቢያ ኢዮብ 14 ቁጥር 1ን አነብና ጸሎት እናደርጋለን። ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል ይላል። ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል። በሰማይ ያለህ ቅዱስ እግዚአብሔር አባታችን ይህንን ጥናት ከጀመርንበት ጊዜ ጀምሮ እስካሁን ድረስ ስለረዳህን እናመሰግንሃለን። ዛሬም ደግሞ ቃልህን ከፍተን ቃልህ እንዲህ ይላል ስል የእኔን አንደበት እንድትዳስስ የሰሚዎችንም ልብ እንድትነካ መንፈስ ቅዱስህ እንዲያግዘን ፍቺውን እንዲነግረን በተለየ መንገድ ለልባችን እንድትናገር እንጸልያለን። ይህንን ጊዜ ለመንፈስ ቅዱስ አሳልፈ እንሰጣለን። በልጅ በኢየሱስ ስም አሜን። በትናንትናው ዕለት አስቴርን በቤተ መንግስት አስገብተናት እዛ ላይ ነበር የተውናት። ውድድር ተደርጎ ኃይለኛ ውድድር፣ የቆንጆ ደናግል ውድድር ተደርጎ ከ127 አርጤክስስ ከሚያስተዳድራቸው 127 አገሮች ውስጥ ወደ 400 የሚሆኑ ቆነጃጅት ደናግል ወደ ቤተ መንግስት ተሰብስበው እዚያ ጥንቃቄ ሲደረግላቸው ሲኳኳሉ ቆይተው በመጨረሻ 400 ሰዎች ውስጥ አስቴር አንደኛ ሆና እንደተገኘችና የንጉሥ ዘውድ እንደተጫነላት ንጉሥ ሆና ቤተ መንግሥት ውስጥ እንደገባች እዚያ ነበር የተውናት። ምቾቱን፣ ልዩነቱን ተመልከቱ። አንዲት ተራ ሴት አሁን ቤተ መንግሥት ውስጥ ገብታለች። ምቾት ውስጥ ነው ያለችው። እዛ ነበር የተውናት። ዛሬ ክፉ ጣልቃ ገባ የሚለውን እንመለከታለን። ያ ምቾት ቆየ ወይስ እዚያ ውስጥ ምን ተፈጠረ የሚለውን ቀጥሎ ያለውን ታሪክ እንመለከታለን። ሕይወትና ችግር አብረው የሚጓዙ ነገሮች ናቸው። ማንም ሰው ዕድሜውን ሁሉ ያለ ችግር ኑሮ የሚሞት የለም። ሁላችንም ይህን መልእክት የምንሰማ ወይ በችግር ውስጥ ያለፍንነን ወይ አሁንም በአንዳንድ የሚጎስሙ ሾሆች እየተወጋን ያለንን፣ ምናልባት ያልቀመስንም ብንኖር በዚህ ዓለም ስለምንኖር ከችግር አናመልጥም። ምክንያቱም ይህ ዓለም በኃጢአት የተሞላ ዓለም ነው። ታዲያ ከችግር ሸሽቶ ማምለጥ ባይቻልም መጽናት ግን ይቻላል። ማሸነፍ እና ከችግር መማር ይቻላል። ከችግር መማር ይቻላል። የሀገራችን ጸሐፊ ሎሬት ጸጋዬ ገብረ መድኅን የተናገረውን ልጥቀስላችሁ። ሰው የሚማረው አለ ሰው የሚማረው አንድም ከፊደል አንድም ከመከራ ነው። አንድ ቃል ከፊደል ጥበብ፣ አንድ ቃል ከመከራ መዝገብ፣ አንድም በሳር ሃ ብሎ አንድም በአሳር ዋ ብሎ ብሏል። ኢዮብ የሰው ሕይወት አጭር እና በመከራ የተሞላ እንደሆነ ተናግሯል።
ስለዚህ የማይቀረውን ነገር መጋፈጥ፣ ማሸነፍ፣ መማር ያስፈልጋል። አንድ ፍራንክሊን የተባለ ጸሐፊ የሚጎዳ ወይም የሚያም ነገር ያስተምራል ይላል። those things that hurt instruct ይላል። የሚጎዱ ነገሮች ያስተምራሉ። ትንሽ አመም የሚያደርጓችሁ ነገሮች፣ ምቾታችሁን የሚነኩ ነገሮች ያስተምሯችኋል። አስተማሪዎቻችሁ ናቸው። በየጊዜው በእያንዳንዱ ሰው በግል ሕይወቱ ከሚደርስበት ችግር በተጨማሪ በተፈጥሮ የሚመጡ አደጋዎችን ተመልከቱ። አውሎ ነፋስ፣ የመሬት መናወጥ፣ ድርቅ፣ የጎርፍ አደጋ፣ በረዶ፣ ሃሪኬን፣ ከባድ ዝናብ፣ መብረቅ። ሰው ችግሩ የሚጀምረው ከተወለደ በኋላ ብቻ አይደለም፣ ገና በማህፀን ውስጥ እያለ ነው። ሕፃናት ከእናቶቻቸው ማህፀን ሲወጡ አካለ ስንኩላን ሆነው የሚወለዱበት ጊዜ አለ። እስኪታያችሁ እናት ልጅሽ ዕድሜ ልኩን ከዚህ በሽታ ጋር ይኖራል ተብሎ ሲነገራት የሚሰማትን ስሜት አስቡ። በሚሊዮን የሚቆጠሩ ሰዎች ከኃይለኛ ስቃይ ጋር ይኖራሉ። ሌሎች ደግሞ ከአእምሮ በሽታ ጋር፣ ተስፋ ከመቁረጥ ጋር፣ እንቅልፍ በማጣት ውስጥ ይኖራሉ። ዜና ሲሰሙ መልካም ወሬ የለም። የሚሰሙት ዜና ስለ ባልና ስለ ሚስት ፍቺ፣ ስለ ጥቃት ወይም አቢዩዝ፣ በወላጆቻቸው ስለተጣሉ ሕፃናት። የሰለጠኑት ሀገሮች የባሰ ችግር አለባቸው። በየቦታው የጦርነት ነጋሪት ይጎሰማል። ችግሮቹን ዘርዝሮ መጨረስ ከባድ ነው። መነሻው ወይም ምንጩ ምንድን ነው? የዚህ ሁሉ ችግር ምንጩ ኃጢአት ነው። ኃጢአት ባይገባ አዳምና ሔዋን ለዘላለም ሳይራቡ፣ ሳይጠሙ፣ ሳይሰጉ፣ ሳያለቅሱ ለዘላለም መኖር በቻሉ ነበረ። ኃጢአት ሁሉን አበላሸው። ጌታ ኢየሱስ ክርስቶስ መጥቶ የኃጢአት አባት ሰይጣን እና ኃጢአተኞች ሲጠፉ ችግር የሕይወት ክፍል መሆኑ ይቀራል። ሁለተኛ ላይመለስ ይሰናበታል። አሁን ዛሬ በሕይወትህ ወይም በሕይወትሽ ጥሩ ሁኔታ ላይ ያለ ልትሆን ትችላል። ጤና የተጠበቀ፣ ምንም የገንዘብ ችግር የሌለብህ፣ ዕድሜ ትልቅ ቢሆንም ምንም አይነት መድኃኒት መውሰድ ያልጀመርክ ልትሆን ትችላል። ብዙም ይህን ዓለም ተስፋ ማድረግ አይገባም። ይህ ዓለም የኃጢአት ዓለም መሆኑን አንርሳ። ኃጢአት ዓለም አቀፋዊ በሽታ ነው። ግንኙነቶችን ያበላሻል። ቤተ ክርስቲያንን ለሁለት ይከፍላል። እቅዶችን ሁሉ ያበላሻል። ህልሞችን ያጨልማል። ኃጢአት በአስቴር ታሪክ የሆነው ንጉሥ አርጤክስስ ወይም አሻውሮስ አዲስ ወጣት ቆንጆ ሚስት አግኝቷል። ተወዳጇ ትሁት አባት እናት የሌላት ሴት ንግሥት ተብላ ተሰይማለች። አርጤክስስ በጣም ደስ ብሎታል ወጣት ሚስት አግኝቶ። መርዶክዮስ ያሳደጋት የወንድሙ ልጅ ወደ ቤተ መንግሥት በመግባቷ በጣም ደስ ብሎታል። አስቴር አይታ የማታውቀውን ምቾት ማየት ጀምራለች። አገሪቱ ጭምር ደስ ብሏታል። ነገር ግን በመሃል ክፉ ዘው ብሎ ገባ ክፉ። ይህንን ደስታ የሚያበላሽ ይህ የህይወት አንዱ ክፍል ስለሆነ ሊገርመን አይገባም። ምንድነው የተፈጠረው ክፉ ነገር? ንጉሱን ለመግደል አድማ ተደረገ። አብዛኛዎቹ የአገሪቱ ሰዎች በፐርሻ የሆነ በነበረው ነገር ደስ ብሏቸው ሳለ፣ በሌላ በኩል ደግሞ ሰዎች ንጉሱን ለመግደል እየደወለቱ ነበረ። አስቴር ምዕራፍ 2 ቁጥር 21
መርዶክዮስ በንጉሡ በር ተቀምጦ ሳለ በሩን ከሚጠብቁት ከንጉሡ የጦር አለቆች ሁለቱ ገበታና ታራ ተቆጡ፣ ንጉሥ አርጤክስስን ለመግደል ዶለቱ። ሰዎች ሲበሉ፣ ሲጠጡ፣ ሲደሰቱ፣ ሁሉም ሰው በደስታ ሲፈነድቅ፣ ሁለቱ ጠባቂዎች ንጉሡን ለመግደል ሲያድሙ ነበረ። ምክንያታቸው አልተጠቀሰም። ተልከው ይሆን ወይም ራሳቸው አቅደው አይታወቅም። ነገር ግን ንጉሡ ለሞት የሚያበቃ ወንጀል አልፈጸመም። አስቴር ምዕራፍ 2 ቁጥር 22 እና 23 ነገሩም ለመርዶክዮስ ተገለጠ። እርሱም ለንግሥቲቱ ለአስቴር ነገራት። አስቴርም በመርዶክዮስ ስም ለንጉሡ ነገረችው። ነገሩ ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱ አድመኞች በዛፍ ላይ ተሰቀሉ። ያም በንጉሡ ፊት በታሪክ መጽሐፍ ተጻፈ። በዚያ ዘመን በፐርሺያ ሕግ እንደዚህ እንደዛሬ ጊዜ ፍርድ ቤት ምስክር ቀጠሮ የሚባል ነገር አይሰራም። በተለይ ንጉሡን ለመግደል የሞከረ ወዲያው ይገደላል። የሰው ልብ መጥፎ ነው፣ የእኛም ጭምር። የእግዚአብሔር መንፈስ ቅዱስ ስለረዳን እንጂ ልብ በክፋት የተሞላ ነው። የሀገሪቱ ዜጎች ትምህርት እንዲያገኙ ወንጀል መስራት ዋጋ እንደሚያስከፍል እንዲገነዘቡ ገበታና ታራ የሚባሉት አድመኞች የሞት ቅጣት ተፈረደባቸው። ክፋትን ግን ማቆም አልተቻለም። አስቴር 3ን እንዲህ አስቴር ምዕራፍ 3 ቁጥር 1 ከዚህ ነገር በኋላ ንጉሡ አርጤክስስ የአጋጋዊውን የሐሜዳዊቱን ልጅ ሐማንን ከፍ ከፍ አደረገው፣ አከበረው። ወንበሩንም ከእሱ ጋር ከነበሩት አዛውንት ሁሉ በላይ አደረገለት። ምንድነው እየሆነ ያለው? እዚህ ላይ እየሆነ ያለው ነገር አግባብ አይደለም። የንጉሡን ሕይወት ያዳነው መርዶክዮስ ነበር። አሁን እድገት እያገኘ ያለው ደግሞ ሐማ ነው። ለአስቴር ስለ አድማው የነገራት መርዶክዮስ ነበር። አስቴር ለንጉሡ ተናግራ የንጉሡ ሕይወት ሊተርፍ ችሏል። አሁን ግን የምንመለከተው ሐማ ከፍ ስል በዚህ ዓለም ሕይወት አግባብ አይደለች፣ ፌር አይደለች። ተክቶ የሰራ ትልቅ ሐሳብ ያለው እሱ ባመጣው ሐሳብ እሱ በሰራው ስራ ሌላው ምንም ያልሰራ የሚሾምበት ጊዜ አለ። ምናልባት እናንተ ማጋጥሟችሁ ይሆናል። የሚሾምበት ጊዜ አለ አይደል? አስቴር 3 ቁጥር 2 ንጉሡም ስለሱ እንዲህ አዞ ነበር። ስለማን? ስለ ሐማን። በንጉሡ በር ያሉት የንጉሡ ባሪያዎች ሁሉ ተደፍተው ለሐማ ይሰግዱ ነበር። መርዶክዮስ ግን አልተደፋም፣ አልሰገደለትም። ለምን አይሰግድም? ምን አለበት የሚል ጥያቄ ሊነሳ ይችላል። መርዶክዮስ አይሁዳዊ ነው። ለአይሁዶች ለማንም ሰው አንገት ዝቅ ወይም ጎንበስ ማድረግ ጣዖት እንደመስገድ ነው። በሕጉ ሌሎች አማልክት በፊት አይሁኑልህ ተብሎ ተጽፏል። ከዚህ የተነሳ መርዶክዮስ ለማንም አይሰግድም። መርዶክዮስ ለንጉሡ ሹመኛ ለምን እንደማይሰግድ ሲጠየቅ መልሳል። ከዚያስ አስቴር 3:3-4 በንጉሡ በር ያሉት የንጉሡ ባሪያዎች መርዶክዮስ የንጉሡን ትእዛዝ ለምን ትተላለፋለህ አሉት። ይህንም ዕለት ዕለት እየተናገሩ እርሱ ባልሰማቸው ጊዜ አሁን አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሐማ ነገሩት። የንጉሡ አገልጋዮች መርዶክዮስን ለምን ለሐማ እንደማይሰግድ በጠየቁት ቁጥር መልሱ እኔ አይሁዳዊ ነኝ የሚል ነበር። በዚህ ምድር እኔ ለማንም ሰው አልሰግድም ይል ነበረ።
ታዲያ እነዚያ ክፉ ባሪያዎች ለሐማን ነገሩት። አስቴር 3:5-6 ሐማም መርዶክዮስ እንዳልተደፋለት እንዳልተሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስንም ወገን ነግረውት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሐማም በአርጤክስስ መንግሥት ሁሉ የነበሩትን የመርዶክዮስን ሕዝብ አይሁድን ሁሉ ሊያጠፋ ፈለገ። አይ ትዕቢት! አልሰግድ ያለው መርዶክዮስ ነው። አሁን ደግሞ ወገኖቹ ሁሉ እንዲጠፉ ወሰነ። ሐማምን ነካ። መርዶክዮስ ለሐማ አልሰግድ ስላለ ሌሎች አይሁዶች ለምን ይጠፋሉ? በመሰረቱ መርዶክዮስን ለመግደል ማሰብ በራሱ ትልቅ ክፋት ነው። ከጉዳዩ ጋር ምንም ግንኙነት የሌላቸውን በአገሪቱ የሚኖሩትን አይሁዶች ሁሉ ማጥፋትን ማሰብ ደግሞ ትልቅ ኃጢአት። መጽሐፍ ቅዱሳችን በደንብ ስንመረምር ሐማን በአይሁዶች ላይ ስር የሰደደ ለብዙ ጊዜ የቆየ ቂም አለው። ከብዙ ጊዜ በፊት አማሌቃውያን የእስራኤል ልጆች ከግብፅ ሲወጡ መሬታቸውን ረግጠው እንዳያልፉ ከልክሏቸው ነበረ። ነቢዩ ሳሙኤል ሳኦልን አማሌቃውያንን ከብቶቻቸውን በሙሉ እንዲያጠፋ አዞ ነበር። ሳኦል ግን ከከብቶች ደህናዎቹን መርጦ አስቀረ እና የአጋግን ንጉሥ ደግሞ አላጠፋውም ይላል መጽሐፍ ቅዱስ። የሐማን ዘሮች አጋጋውያን አይሁዶችን ይጠላሉ። ታዲያ በኋላ ሳሙኤል ሳኦልን እንደተሳሳተ ሲነግረው ሳኦል ስህተቱን አመነ፣ አጋግንም ገደለው ይላል መጽሐፍ። አንደኛ ሳሙኤል 15:33 አንብቡ። ሐማን የዚያ ሳኦል የገደለው የአጋግ ዘር ነው። ስለዚህ አይሁዶች በሙሉ ቢጠፉ ደንታ የለውም። ሐማ ቂመኛ ነው። ይህ በታሪክ የሆነ ነገር ነው። ሳሙኤልም ሳኦልን በወቅቱ በጦርነቱ የተሳተፉ አይሁዶች በሙሉ በሕይወት የሉም። አሁን ቂም በቀል ግን አለ። ስንወለድ ቂም ይሁን ጥላቻ ከኛ ጋር አይወልዱም። ንጹሐን ሆነን እንወለዳለን። ቂም የምንማረው ነገር ነው። ጥላቻም እንዲሁ የምንማረው ነገር ነው። በዚህ ዘመን ለልጆች የጥላቻ ስልጠና ሲሰጥ እንሰማለን። ሐማን ጥላቻን የተማረው ከአያቶቹ፣ ከአባቱ፣ ከአጎቶቹ፣ ከአክስቶቹ፣ ከታላላቆቹ ነው። አጋጋዊው ሐማን አይሁዶችን እንዲጠላ ስልጠና ተሰጥቶታል። በዚያ ቅናት እየተበላ ካደገ በኋላ ስልጣን ሲያገኝ ባገኘው አጋጣሚ አይሁዶችን በሙሉ ከምድር ገጽ ጠርጎ ለማጥፋት ወሰነ። ሐማን መርዶክዮስን ብቻ ቢገል አይረካም። በ1930ዎቹ እና በ1940ዎቹ አዶልፍ ሂትለር አይሁዶቹን ለማጥፋት እንዳሰበ ሐማንም አሁንም አይሁዶቹን በሙሉ ለማጥፋት ወሰነ። ቁጥር 7 ሶስተኛ ምዕራፍ ማለት ነው። በንጉሱም በአርጤክስስ በ12ኛው ዓመት ከመጀመሪያ ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛ ወር እስከ አዳር ድረስ በሐማ ፊት ፉር የተባለ ዕጣ ይጥሉ ነበረ። ይሄ በሱፐርስቲሽን ወይም አጉል እምነት የሚያምኑ ስለነበሩ ከቀናት ውስጥ የትኛው ቀን እድለኛ እንደሆነ ዕጣ ይጣላል። ዕጣው የደረሰው ቀን እድለኛ ነው። በዚያ ቀን አንድ ነገር ይደረጋል። ሕይወት ስመሰቃቀል ሰዎች የማያደርጉትና የማይወስኑት ነገር የለም። የሞኝነት የሰይጣን ስራ ይሰራሉ። ያ ቀን እድለኛ ቀን ፉር የሚባለው የአይሁዶች መጥፊያ ቀን እንዲሆን ምኞት ነበራቸው። አስቴር 3:8 ሐማም ንጉሡን አርጤክስስን አንድ ሕዝብ በሕዝብ መካከል
በመንግስትም ሀገሮች ሁሉ ተበትኗል። ሕጋቸው ከሕዝቡ ሁሉ ሕግ የተለየ ነው። የንጉሡን ሕግ አይጠብቁም፣ ንጉሡም ይተዋቸው ዘንድ አይገባም አለው። ጥላቻ እያደገ ሄደ። በጣም መጥፎ ደረጃ ደረሰ። ሐማን ወደ አርጤክስስ ገብቶ ሙሉ ታሪክ አልነገረውም። ንጉሡን የሚያስደስት ነገር ብቻ መርጦ ነገረው። ለብዙ ጊዜ ስለቋጠረው ቅሙ አላነሳለትም። ንጉሥ አርጤክስስ ጥሩ መካሪ አልነበረውም። ንጉሥ ለምን ይህ ሁሉ ሕዝብ ይጠፋል? ሐማን የግል ቅም ስላለው እኮ ነው። ይህ ነገር ግፍ ነው፣ በኋላ እንጠየቃለን ብሎ ለንጉሡ የመከረው ሰው አልነበረም። ሐማን አይሁዶች ከምድር ገጽ ተጠርገው እንዲጠፉ ያመጣውን ሐሳብ ንጉሡ በደስታ ተቀበለ። ዘጠኝና 10 አስቴር 3:9-10 ንጉሡ ቢፈቅድ እንዲጠፉ ይጻፍ። ሆነ ሐማን ንጉሡ ቢፈቅድ እንዲጠፉ ይጻፍ አይሁዶች፣ እኔም ወደ ንጉሡ ግምጃ ቤት ያገቡት ዘንድ 10,000 መክሊት ብር የንጉሡንም ሥራ በሚሰሩት እጅ እመዝናለሁ አለ። ንጉሡም ቀለበቱን ከእጁ አወለቀ። ለአይሁድም ጠላት ለአጋጋቢው ለሐመዳይቱ ልጅ ለሐማ ሰጠው። ቀለበቱን ከእጁ አውልቆ በሱ ነው የሚፈረም። ለአይሁድ ጠላት ለአጋጋቢው ለሐመዳይቱ ልጅ ለሐማ ሰጠው። ማን? ንጉሡ። ማስተር ካርድህን ወይም ቪዛ ሰጥተህ እንደፈለግ ተጠቀም እንደማለት። ይሄው ስልጣን ሰጥቻለሁ፣ ደስ ያለህን አድርግ ተባለ። ንጉሡ ለሐማን የሰጠው ቀለበት እጅግ ወሳኝ ነው። አስቴር አይሁዳዊት መሆኗን ንጉሡ አያውቅም። ሐማን አስቴርን ጨምሮ አይሁዶችን በሙሉ ለማጥፋት ይችላል። ቁጥር 11 አስቴር 3:11 ንጉሡም ሐማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ወርቁም ለአንተ ተሰጥቶሃል አለው። ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ወርቁም ለአንተ ተሰጥቶሃል አለው። ከፈለክ ፍለጣቸው እነዚህን አይሁዶች፣ ካልሆነም ቁረጣቸው። ሙሉ ስልጣን ሰጥቻለሁ። ስልጣን ብቻ ሳይሆን ውሳኔውን ተግባራዊ የምታደርግበትን በጀትን መድበልሃለሁ። ደስ የሚያሰኝህን አድርጋቸው ስል አወጀ። አሁንም ሰውየው ሂትለርን ይመስላል። ሐማንና አርጤክስስ አይሁዶችን ከምድር ገጽ ለማጥፋት ወሰኑ። አሁን እስኪ ሂትለርና አንዳንድ እብዶችን ትተን ስለ ራሳችን እናስብ። አሁን ይህ መልእክት ልዘጋ ነው። እኛም በውስጣችን ቂምና በቀል ይዘን እየኖርን ይሆን? አሁን በዚህ ጊዜ ጭምር ይቅር ለማለት የከበደባችሁ ሰው ማን ይሆን? የቀድሞ ትዳር ጓደኛችሁ ሊሆን ይችላል። የቀድሞ ፓስተራችሁ ሊሆን ይችላል። አብሯችሁ ከእናንተ ጋር በአንድ ቤት የሚኖር ወይም የምትኖር ሊሆን ይችላል። የጎዳቻችሁ ቤተክርስቲያን ልትሆን ትችላለች። የቀድሞ አለቃችሁ፣ ሕይወታችሁን የስቃይ ያደረገ ሰው፣ ምንም እንኳን በአካል ከእናንተ ጋር ባይኖሩ ያለፈው ትዝታ የሚረብሻችሁ፣ ከቁስል ጋር የምንኖር ሰዎች በጣም ካልተጠነቀቅን ማን ያውቃል ቆይቶ በጣም መጥፎ ኃጢአት ወደ መስራት ሊያደርሰን ይችላል። ዓለም በወንጀለኞች የተሞላች ነች። በአሸባሪዎች፣ ጥቃት አድራሾች፣ በገዳዮች የተሞላች ነች። ሰው የእግዚአብሔር መንፈስ ካልረዳው በስተቀር አውሬ ነው። የእግዚአብሔር መንፈስ ቅዱስ በየቀኑ ያስፈልገናል። ሐማን አይሁዶችን በሙሉ ለመፍጀት የወሰነው በበቀል መንፈስ ተነሳስቶ ነው። አስቴር 3:12
15 ያለውን አንብቡ። ሐማን እንደፎከረው ሐሳቡን ለመፈጸም ቆርጦ ተነሳ። አርጤክስስ መንግሥት ስር 127 ክፍለ ሀገሮች አሉ። ግዛቱ እስከ ኢትዮጵያ ድረስ ይደርሳል። ባለሥልጣናቱ ተጠሩ። የአይሁዶች ጥፋት ያለአንድም ተቃዋሚ ጸደቀ። ይጽደቁ ይጥፉ ተብሎ ያለ ምንም ተቃዋሚ በሙሉ ድምፅ የአይሁዶች ጥፋት ጉዳይ ተወሰነ። ተግባራዊ የሚሆነው ግን በ12ኛው ወር ነው። ልጆች፣ ሽማግሌዎች፣ ሕፃናት፣ ሴቶች ሳይቀሩ በአንድ ቀን እንዲደመሰሱ፣ ንብረታቸው እንዲዘረፍ ተወሰነ። ቁጥር 15 ስናነብ መልእክተኞች በንጉሡ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ተነገረ። ንጉሡና ሐማ ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ደነገጠች። እዚህ ላይ እናቁምና አሁን እንግዲህ ክፉ ገባ ብያችኋለሁ። ሁሉ ነገር ሰላም በነበረበት አሁን እንግዲህ ሐማና ንጉሡ ተመካክረዋል። ንጉሡ ለሐማ ሙሉ ስልጣን ሰጥቶታል። በጀት ተመድበዋል። የሚያልቁበት አይሁዶች የሚታረዱበት ቀን ተወስኗል። አዋጅ ተነግሯል። ተግባራዊነቱ ብቻ ነው የሚቀረው። ዛሬ እዚህ ላይ እናቆማለን። ነገ ደግሞ ምን እንደተፈጠረ ከዛም በኋላ በእውነት አይሁዶች ሞቱ? እንዴት ነው ከሞት የተረፉት? ቀጥሎ ጌታ ከረዳን በነገው ትምህርታችን ይህንን እንመለከታለን። ጌታ ይባርካችሁ። እንጸልይ። ሕያውና ዘላለማዊው እግዚአብሔር አባታችን በላይ በዙፋን ሆነ ሁሉን የምታይ ጠላት በእኛ ላይ የሚሸርበውን ሽርባውን የምታይ ሴራውን የምትመለከት እሱ ለጥፋታችን ሲያቅድ ልውጠን ሲያጓራ አንተ በዙፋን ሆነ የምትመለከት መንጋጋውን የምትሰብር አምላክ ከመንጋጋው ልጆችን የምትታደግ አምላክ ድንቅ አምላክ ነህ። እኛም ያንተ ልጆች ነን። ክብር ሁሉ ለአንተ ይሆን። ይህን ትምህርት ስንቀጥል መንፈስ ቅዱስ ከኛ ጋር እንዲሆን በእውነት በዚህ ትምህርት አማካኝነት ልባችን እንድትነካ እንጸልያለን። ስለነበረን ጊዜ ተመስገን። በልጅ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም
ከባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል።